ሰላም ሰላም፣ እንደምን አደራችሁ፣ እንደምን ዋላችሁ ውድ ጓደኞቼ፣ ሰላምታዬን አቀርባለሁ። ዛሬ ደግሞ ይሄን ቪዲዮ በተለይ ስለ ለውጥ በቲክቶክ ጀምሬው ነበርና በጣም አስደናቂ ነገሮች ናቸው። በተለይ ለውጥ የሚል ከዶክተር ምህረት ከሰማኋቸው መልእክቶች ህይወቴን ከለወጡ መሰረታዊ ነገሮች ሼር ለማድረግ ነው። እና ለውጥ የህይወት ህግ ነው የሚለው ንጉሳዊ ንግግር ከጆን ኤፍ ኬኔዲ የወጣ ቃል ነው። ግን ብዙ መጽሐፍ ተጽፎበታል። ብዙ ስራዎች በዓለም ላይ ተሰርቶበታል። በእኛ አገር ላይም ዶክተር ምህረት ደበበ ብዙ መልእክቶችን ስለ ለውጥ ማለት በብዙ መንገድ ለውጥ የህይወት ህግ ነው፣ በቃ ለውጥ አይቀሬ ነው ማለት ነው። እና አንደኛ ነገር መጽሐፍ ቅዱስ ደግሞ የለውጥ ህይወት ነው የምንኖረው እና ስለዚህ ለውጥ ግን ሂደት ነው፣ ፕሮሰስ ነው የሚለው ነገር ነው የምናገረው ዛሬ። የለውጥ ፕሮሰሶች፣ ለውጥ በሁለት መንገድ ነው የምናየው፣ በክፉም በመልካምም ሰው ልጆች ይለወጣል። እና መጽሐፍ ቅዱስ ምንድነው በተለይ የምንለወጥበትን መንገድ ነው የሚያስተምረን መጽሐፍ ቅዱስ። እና በተለይ በጣም አስፈላጊ ነገር ነው መንፈሳዊ ለውጥ፣ ውስጣዊ ለውጥ። አንደኛ በተለይ ለምሳሌ ፖለቲካ ለውጥ ምንድነው? ብዙ ጊዜ ፖለቲካ ለምሳሌ ሰሞኑን የምናስተምረው ስለ ነገስታት ፍርድ ነው። የሚያምንም ማያምንም ይመለከተዋል ማለት ነው። እና መጽሐፍ ቅዱስ ምን ይላል? እግዚአብሔር የሚባላ እሳት ነው ይላል። እንግዲህ ተናዳችሁ ታውቃላችሁ? እኔ አውቃለሁ። እና እሳት ደግሞ አይደል እንዴ የማቃጠል ባህሪ ያለው፣ የማጥፋት ባህሪ ያለው። እግዚአብሔር ደግሞ መሐሪም ነው ይቅር ባይም ነው ይላል መጽሐፍ ቅዱስ። እና ስለዚህ ስናገር በጣም እጸልይ ነበርና ምክንያቱም መልእክቶቹ ለእኔም ህይወቴ ነበረ። እና ምክንያቱም አንዳንደኛ ፐርፌክት ስለሆነን ሳይሆን ያው የእግዚአብሔርን ባህሪ ማወቅ ስላለብን ነው ማለት ነው። እና እኛ ስለዚህ ግን ለምሳሌ ሰዎች አይደል እንዴ ይሄንን ሲያዩ እሳት ስናይ አይደል እንዴ የእግዚአብሔር የፍርድን ነገር ስናይ ንስሐ ተሰጥቶናል ማለት ነው። ልናገር ለውጥን ስናስብ መጽሐፍ ቅዱስ የለውጥ መንገድ አንደኛው ንስሐ ነው። መተው፣ መቀየር፣ የለውጥ ፕሮሰስ አንደኛ ንስሐ፣ መለወጥ። እና ለውጥ ቀላል አይደለም። ዶክተር ምህረት በዚህ ጉዳይ ላይ በጣም ተናግሯል። ለውጥ ፕሮሰስ ነው እና ቴክ ታይም። ለምሳሌ እኛ ሀገራችን ትለወጥ ካልን ቴክ ታይም፣ ግን ለመለወጥ አንደኛ ስህተት መሆኑን ማመን ነው። አንድ ሰው ከስተት ለመለወጥ አንደኛ በመጽሐፍ ቅዱስ ስተት መሆኑን ማመን አለበት አይደል? የሚለወጠው ነገር ኃጢአት ነው፣ ከዚህ መለወጥ አለብኝ። እና ለዚህ በጣም መርህ ቃል ያስኩት ዛሬ ምንድነው? በተለይ በሮሜ 8 ላይ ፌመስ ትምህርት ነው አይደል እንዴ? እግዚአብሔር ልጆቹን እንደሚያድናቸው ለዘላለም አይደል እንዴ? እና እንዲያውም ምንድነው በጣም ነው ደስ የሚለው ይሄ ሮሜ መጽሐፍ፣ በጣም ተስፋ አለ። ግን የለውጥ ሂደት ውስጥ ስንሆን ነው። እና እግዚአብሔር ይባረክ። ልናገርበት የምፈልገው ክፍል ምንድነው? እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩት ነው ነገር ሁሉ ለበጎ እንዲደረግ እናውቃለን። አንድ ሰው ክርስቲያን ነኝ ካለ፣ አማኝ ነኝ ካለ እግዚአብሔር አዳኙ እግዚአብሔር ነው። የመንፈስ ቅዱስ እገዛ እዚህ ጋር ሮሜ ላይ የሚለው የመንፈስ ቅዱስ ከሌለው የእርሱ ወገን አይደለም ነው። እና በዚህ ንግግር ላይ ዶክተር ምህረት በጣም አስደናቂ ንግግሮች፣ ያሸነፈው ነው የሚለውጠው ነገር ነው። አሁን ለግል ህይወታችን መንፈስ ቅዱስ ነው የሚያሸንፈው። ምክንያቱም ንስሐ እንድንገባ ያደርገናል፣ እንድንማር ያደርገናል፣ እንድንወቀስ ያደርገናል፣ እንድንለወጥ ያደርገናል። ለዚህ ነው የእግዚአብሔርን ቃል ማወቅ ያለብን። ለዚህ ነው እና አሁን ዳነ አልዳነ ምናምን አይደለም። በቃ ይሄ ህይወት ለውጥ ፕሮሰስ ነው። በቃ ገባችሁ? እና ክብር ለኢየሱስ ይሁን። ስለዚህ እዚህ ጋር
እንደ ሐሳቡ የተጠሩት ነገር ሁሉ ለበጎ ነው። ለበጎ ስንል ይህ ብዙ መጥፎ ትርጉሞች እንሰጠዋለን። ማለት የህይወት መንገድ ትምህርት ነው። ለምሳሌ አንዳንድ ነገሮች በቃ አንዳንዴ እግዚአብሔር እንድንለወጥ ነገሮች ዝም ሲል አይደለ እንዴ ለበጎ ነው እንደዛ መተርጎም እንችላለን። አንዳንድ መንገዶች ደግሞ እግዚአብሔር ለራሱ የሚጠቀምባቸው መንገዶች አሉ እና ግን ማንኛውም ኃጢአት ቅጣት አለው። ዳዊት ተቀጥቷል እንደምታዩት አይደል እንዴ? ዳዊት ቤርሳቤ ጋር ሲገባ አይደል እንዴ? በጣም ብዙ በቤተሰቡ ላይ ቅጣት ፍርድ መጥቷል። ግን ንስሐ መግባቱ አይደል እንዴ? ንስሐ መግባቱ ምህረቱ ደግሞ ምን አረገለት? በጎ ሰለሞንን በቃ አመጣለትና ሰለሞን ደግሞ በጣም ትልቅ ስራ የሰራ ነው። ከእንደገና ደግሞ እንደምታዩት በክርስቶስ አረግ ላይ ብዙ የእግዚአብሔር ምህረት ትማርን ስናይ አይደል እንዴ? በጣም ሰፈር ያረገች በህይወቷ እና ይሄ የእግዚአብሔር ምህረት መንገድ ነው እና ክብር ለኢየሱስ ይሁን። ከዛ በኋላ ይሁዳ ነው አይደለ እንዴ? እሷ ጋር ገብቶ ምናምን ትዝ ይላችሁ እንደሆነ በቃ እሷ በቃ ትጠብቅ ነበረ እና ከዛ ፍርድ ሲመጣ እንግዲህ እንደዚህ አይነት ኃጢአት እሳት ውስጥ እንዲቃጠሉ ነው አይደል? እኔ በጣም ተናዶ ይሄ እኮ አንተ ነህ። ግን ይሁዳም አይደል ተጸጽቷል። አሳየችው። ይሄንን ትዝ ይልሃል፣ ይሄንን እንትን ያረከው ትዝ ይልሃል አለችውና ያንን እግዚአብሔር ለበጎ ተጠቀመበት አይደል እንዴ? ፍሬ ያመጣበትና በክርስቲያኖች ህይወት ላይ በምናልፍበት ስትራግል ውስጥ እግዚአብሔር መልካም ነገር ያወጣል። ግን እኛ መታገል አለብን። ገባችሁ? ስንታገል ብቻችንን አይተውንም። እግዚአብሔር ከምናልፍበት መጥፎ መንገድ ውስጥ መልካምን ነገር ሊያወጣ ይችላል የሚል ነው። እና ለምሳሌ የሚገርማችሁ የቢሊ ግርሃም ልጅ አይደል እንዴ ድራግ ውስጥ ገብቶ ሰይጣን እንደዛ ያን ሁሉ ዋጋ ሲያስከፍለው አባቱ ቤተሰቦቹ በትልቅ ሹመት ውስጥ እያገለገሉ ብዙ ሀዘን እንዲሆኑ አረገ። ሰይጣን እንዲያዝኑ አረገ። እግዚአብሔር ደግሞ ልጁ ሲነቃ ንስሐ ሲገባ አይደል እንዴ ልክ እንደጠፋው ልጅ እጥፍ ተሰጠው። ከዛ ምን ሆነ? ልጁ ደግሞ አሁን ትልልቅ በአሜሪካን ሀገር ውስጥ የሪሃብ ሴንተር እንደዚህ ማለት ነው። የምንለወጥበት መንገድ ለበጎ ሆኖ እኛም በመንገዳችን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ምንድነው ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠውን ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠን? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። የሞተ ይልቁኑ ከሙታን የተነሳ በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ነው። ይህንን ለማነብስ ስመጣ ነው ያየሁት ሁሉን ነገር። በውስጣችን እንድንጸልይ እንድንቃትት የሚያደርገን እግዚአብሔር ነው። አሁን ስለ ምድራችን እየጸለይን ነው። መጽሐፍ ቅዱስ ደግሞ ያሳየን ነው። ኃጢአታችን እያሳየን ነው። የክርስቶስ የሆኑት ደግሞ ይመለሳሉ፣ ይጸጸታሉ፣ ከኃጢአታቸው ንስሐ ይገባሉ። ኃጢአትን እንዲተው ደግሞ እግዚአብሔር መንገድ ያዘጋጅላቸዋል። ከዚህ ውጭ የሆነ ነገር ግን ወደ ፍርድ ነው ማለት ነው። ስለዚህ አሁን እኛ በሀገራችን ላሉ ፖለቲከኞች፣ ክርስቲያን ለሆኑ በቃ ምልክት እንዲሆኑ በቃ ኃጢአት የተው የንስሐ መንገድ እየገቡ ለዓለም ብርሃን እንዲሆኑ እግዚአብሔር ለበጎ እንዲያደርገው። ይህንን እኮ ስላላወቅን ነው። በዚህ ጉዳይ በድለናል ብለው ራሳቸውን የሚያጋልጡ ኃጢአትን የሚኮንኑ እንዲሆኑ፣ ኃጢአትን የሚገልጡ እንዲሆኑ እንጸልይላቸዋለን ማለት ነው። ከኃጢአት ጋር የሚታገሉ እንደ እስራኤል ቤት አይደለ እንዴ? እግዚአብሔር እኮ የአሞጽ እኮ እምቢ ስላሉ ነው። በቃ እምቢ አላችሁ። ስለዚህ እግዚአብሔር ደግሞ በኃጢአት ላይ ምንድን ያለው በቃ ከኃጢአት ጋር መስማማት አይችልም። ፍርድ። ክብር ለኢየሱስ ይሁን። እዚህ ጋር ግን ሐዋርያ ጳውሎስ እያለን በቃ በጣም አስደናቂ ነገር ነው። መንፈስ ቅዱስ ይማልዳል ስለ ቅዱሳን። አሁን እኛ ስታስቡ ምን አግብቶን ነው የምንጸልየው? እግዚአብሔር በውስጣችን ያስቀመጠው ፖቴንሻል አስቡ። እኛ አይደል እንዴ ብዙ እኮ ነገር አለ መስራት ያለብን የራሳችን። ግን እግዚአብሔር በቃ እንደዚህ አይነት ነገር በውስጣችን ላይ ያስቀምጣል። ስለ ዓለም ስለ ሁሉ እንድንጸልይ
እና እኔ በጣም ነው የማስበው። የሚገርማችሁ ወይኔ እግዚአብሔር ወይ እንዲያውም ይሄ ለምሳሌ ነብይ አይደለም ምናምን ቆይቷል 10 ዓመት ሆነ ካወቅኩትን ማለት ነው። እና እኔ እንዲያውም በጣም ነብይ ነኝ ምናምን የሚሉት ስመራመር በጣም የሚናገሩት ነገር ኮምፕሊትሊ ስህተት እንደሆነ ደርሼበታለሁ ማለት ነው። እኔ አንድ ጓደኛ ነበረችኝና በቃ ኤቭሪቲንግ ከመጽሐፍ ቅዱስ ውጪ ማለት ልክ እንደዚህ ምርምር ነው የተመራመርኩባት ማለት ነው። እስቲ ይታል እግዚአብሔር እስቲ እሺ እግዚአብሔር ቀንዲ ነው ምናምን እያልኩኝ በቃ ከዛን እንዲያውም እንዲህ በጣም ብዙ ማለት ሁሉንም ሳይሆን በጣም ስህተት የሆኑትኝ እዚህ በዩቲዩብ ላይ የምታያቸውን የሚሏትን እያንዳንዷ እየመረመርኩኝ መጽሐፍ ቅዱስ ምን ይላል ምናምን በቃ ውሸት ምናምን ብዬ ትቼው ነው የምላችሁ። ምክንያቱም እኔ ከተስፋዬ ሮቤሌ ጋርም ነበርኩኝና እሱም በሚነግረኝ በግሌም እየሄድኩኝ ራሱ ነብን ይሄን ጋር ሄጄ አውቃለሁ እነዚህ ስህተት የሚሏቸውን እንዲህ በቃና ምላችሁ በቃ ግልጽ ነው የእግዚአብሔር ነገር ልላችሁ ፈልጌ ነው። እና ክብር ለኢየሱስ ይሁን። ስለዚህ የሚያዋጣን ምንድነው? ወደ እውነት መመለስ ማለት ነው። ወደ እውነት መመለስ እና እዚህ ጋር ያለው ሐዋርያ ጳውሎስ ክርስቶስ ኢየሱስ ነው። ክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ምክንያቱም ውስጣችን ምን አለ? ኢየሱስ አለ፣ ይወቅሰናል። ገባችሁ? በቃ ተለውጠን ያንን መልክ እንድንመስል ነው። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን ከወደደን በእርሱ ከአሸናፊዎች እንበልጣለን። ከአሸናፊ የምንበልጠው በምንድን ነው? በለውጥ ነው። እና እዚህ ጋር ነው የዶክተር ምህረትን ትምህርት ማስበው ሁልቀን ያሸነፈው ክርስቲያኖች እንዴት ነው አሸናፊ የሚሆኑት ነው ጨዋታው። አሁን እንደምታዩት በዓለም ላይ ለምሳሌ ለምሳሌ ብዙ ነገር አሸንፏል አይደል እንዴ? ክፋት ምን አሸንፏል በምድራችን? ሐሰተኛ ነቢያቶች ለምን? ስለተቀበልናቸው፣ ስላበላናቸው፣ ስላጠጣናቸው። ይሄ ክፋት መገዳደል ግን ምን አምጥቶብናል? ቁጣ የባሰ እንድንሆን አድርጎብናል። አሁን ግን ከተመለስን መሪዎች የእግዚአብሔርን ስርዓት ካወቁ ቤተክርስቲያን ስህተታችንን ካስተካከለን ነገር ሁሉ ለበጎ ይሆናል፣ ይለወጣል። የማይለወጥ ነገር የለም። ፍጥረት እንኳን ማለት የማያውቁት እንኳን ይናፍቃሉ ይላል። ክብር ለኢየሱስ ይሁን። ስለዚህ የሚመጣው ቢሆን ኃያላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እና እኛ እንጸልያለን ማለት እግዚአብሔር ቅርብ አምላክ ነው። ጥበብን ይሰጣል። እግዚአብሔር ጥበብ ይሰጣል፣ ብዙ ነገር ይሰጣልና ግን መልካም ልቦች መሆን አለበት። ከእግዚአብሔር ጋር ምንሄድ መሆን አለብን ማለት ነው። ከፍርድ ለመዳን እግዚአብሔርን ማስበለጥ አለብን። እግዚአብሔር ሆይ አሁን አንተ ታስፈልገኛለህ፣ ያንተ እርዳታ ያስፈልገኛል ብለን ስለዚህ በለውጥ ሂደት ውስጥ አንደኛ ሚና የመንፈስ ቅዱስ ሚና ነው። የመንፈስ ቅዱስ ሚና ግን በኃጢአት እንድንጸና ሳይሆን ከኃጢአት አይደል። ስለ ስጋ ማሰብ ሞት ነው ይላል፣ ስለ መንፈስ ማሰብ ግን ሕይወት ነው ይላል። መንፈስ ስንል ቃሉ ነው። የእግዚአብሔርን ቃል ለመተግበር መወሰን አለብን እና ይሄንን እግዚአብሔር እርዳታ እናገኝበታለን። እና ለውጥ ፕሮሰስ ነው ይሄ ነው። እና የለውጥ ሂደቶች ቀላል አይደሉም። አንደኛ በተለይ እውነት ለማግኘት ለምሳሌ መለወጥ እየፈለግን ለምሳሌ ብዙ ጊዜ ስህተት ትምህርት ውስጥ ለተቀዘፈቁ ሰዎች ለውጥ በጣም ሩቅ ነው። ገባችሁ? ከባድ ነው። ትምህርት ያስፈልጋል። እና የለውጥ አንደኛ ማይንድ ሴት ነው፣ አስተሳሰብ። የለውጥ አንደኛ መንገድ ምንድን ነው? በተለይ በዚህ በዶክተር ትምህርት ላይ አስተሳሰብ፣ ሀሳቡን የለወጠ ሰው አይደል እንዴ ለመተግበር፣ ለመጨከን፣ ለመናገር አይፈራም። ሀሳብ ደግሞ አይደል እንዴ እውቀት ነው። እና
ስለዚህ ይህን ደግሞ ማጥራት አለብን። ምንድነው የሚለው ቃሉ ምንድነው መመርመር አለብን እና ስለዚህ እንደ ሀገር እንደ ግል ህይወታችን እንደ ቤተሰብ ለመለወጥ የለውጥ ሂደቶችን መሄድ አለብን። አንደኛ ማይንድ ሴት ማሰብ፣ ለመለወጥ ማሰብ። በኃጢአት ላይ የሚጸና እዚህ ጋር እንዲያውም መዝሙር 5 ላይ ዳዊት ያለውን አነብላችኋለሁ ለመጨረሻ ማለት ነው። እና ስለዚህ ስለ ለውጥ ደግመን እንነጋገራለን። ለውጥ ያስፈልገናል በህይወታችን ላይ እንደ ሀገር በጣም ያስፈልገናል። ፖለቲካ አስተሳሰብ፣ መንግስታት ስለ ህዝባቸው ያላቸው አስተሳሰብ በጣም ብዙ ነገር፣ ስለ ምርጫ ያለው አስተሳሰብ ገባችሁ? ስለምን ብዙ ነገር አይደል እንዴ እውነት። እና ስለዚህ እንደዛ ከሆነ ሀገር ለመለወጥም እየቀለለ ይሄዳል። እኛ ደግሞ በጣም የሚገርማችሁ ክርስቲያን አንድ መሆን አለብን። ሁለት እግዚአብሔር የለም። ለምሳሌ ምን ያደርጋሉ? እኔ እንዲያውም እንደዚህ ነው በጣም እንዳስብ የሆንኩት። በቃ እኛ ክፉ ሆነን እኔ በቃ በአጠቃላይ የእግዚአብሔርን ነገር እንጂ ከምንም ብሔር ጋር ከምንም ፖለቲካ ጋር ከምንም ጋር አይደለም። እና ክርስቲያኖች ማሸነፍ መንገድ ደግሞ በቃ ይቅርታ ነው። ጥበብ እንዲሰጠን እግዚአብሔር ጥበብ እንዲሰጠን እግዚአብሔር እንድናሸንፍ ይፈልጋል። እግዚአብሔር ግን የሚሰጠን ሰይጣናዊ አይደለም፣ መንፈሳዊ ነው። በማንኛውም ሁኔታ ብንሆን ማለት ነው የበለጠ ነው። ክብር ለኢየሱስ ይሁን። እዚህ ጋር ዳዊት ያለው አቤቱ ቃሌን አድምጥ፣ ጩኸቴን አስተውል፣ የልመናዬን ቃል አድምጥ። ልክ ይሄ ጸሎት ነው። ንጉሴ አምላኬ ሆይ ጠዋት በዚህ ነው የጸለፍኩት። አቤቱ ወደ አንተ እጸልያለሁ፣ በማለዳ ድምፄን ትሰማለህ። በማለዳ በፊት እቆማለሁ እጠብቅማለሁ። አንተ በደልን የማትወድ አምላክ ነህ፣ ክፉ ከአንተ ጋር አያድርም። ፔሬድ። በቃ መለወጥ ግድ ነው። ለኛ ለክርስቲያኖች የተሰጠን የመለወጥ ፖቴንሽል ነው። በከንቱ የሚመኩ አይኖቻቸው ፊት አይኖሩም። ክፉ አድራጊዎች ሁሉ ጠላህ። ሐሰትን የሚናገሩት ታጠፋቸዋለህ። ደም አፍሳሽ ሸንጋዩ ሰው እግዚአብሔር ይጸየፋል ይላል። ገባችሁ? ገገዳይ የጭካኔ ምናምን ጭራሽ እግዚአብሔር እንደዛ ያደርግም። ስለዚህ እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተም በመፍራት ወደ ቅድስና መቅደስ። ንጉሥ እኮ ነው እንደዚህ ያለው። እኔ ግን አለ በቃ ይህንን ህዝብ ስገዛ አንተ ከኔ ጋር ካልሆንኩ አልችልም። ዳዊት እኮ ነው አይደል እንዴ? በቃ በፊትህ አንተን በደልኩ። በቃ ምን አለ? የቀናው መንፈስ በውስጤ አድስልኝ ማለት ለውጠኝ ነው ያለው። በቃ የለውጥ ኃይል እግዚአብሔር ብቻ ነው። እና አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴ በፊትህ አቅና። ባፋቸው እውነት የለም፣ ልባቸው ከንቱ ነው፣ ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። ገባችሁ? በቃ ሳይለወጡ በምላሳቸው ምናምን የሚሉት ምን አለ መሰላችሁ? አቤቱ ፍረድባቸው፣ ምክራቸው ይውደቁ፣ ስለ ክፋታቸው ብዛት አሳዳቸው፣ እነርሱ አምፀውብሃልና። እና እግዚአብሔር እኛ መጸለይ አለብን። እግዚአብሔር የራሱ መንገድ አለው ማለት ነው እና ለሁሉም እኛ ግን ሰዎች ሁሉ ምሕረት እንዲያገኙ አመፅ ፍርድን እንደሚያስከትል መምከር ማስተማር አለብንና ስለዚህ የለውጥ ፕሮሰስ በዚች ነው የገለጥኩት። ግን ደግሜ በመናገር ሀሳቤ ሙሉ እንዲሆን እሞክራለሁ እና ስለዚህ ለውጥ የህይወት ህግ ነው፣ በውስጥም በውጭም በጣም አስፈላጊ ነገር ነው ብዬ አምናለሁና እግዚአብሔር በለውጥ ሂደት ውስጥ እንዲያስገባን ክርስቲያኖች የግድ መንፈስ ቅዱስ ያስፈልገናል። መጽሐፍ ቅዱስ የኢየሱስ መንፈስ የሌለው ይኸው የእርሱ ወገን አይደለም። ልባችን በፍጹም ኃጢአትን መተው ካልቻለ መንፈስን ስጠኝ በውስጥ ማለት አለብን እና ለመንፈስ ቅዱስ ሙላት መንፈስ ቅዱስ ካለን ደግሞ የመለወጥ ፖቴንሻል፣ የመማር፣ የመረዳት፣ የማስተዋል ማይንድ ሴት ሀሳባችንን የመለወጥ ኤቭሪዴይ መንፈስ ቅዱስ ያለው ሰው አይምሮ ይለወጣል በእግዚአብሔር